ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራሜ ተከታታዮች በሀገር ውስጥም በውጭም የምትኖሩ ይህንን መረጃ መስማት አለባችሁ። ብሔራዊ ባንክ ከባድ ማስጠንቀቂያ አውጥቷል። ብራችሁን ዶላራችሁን እንዳትበሉ እንዳትጭበረበሩ ብሏል። ይህ መረጃ እንዳያመልጣችሁ ጋብዛችኋለሁ። እንግዲህ ብሔራዊ ባንክ በብር የሚፈጸሙ የክሪፕቶ ግብይቶች ህገወጥ መሆናቸውን አሳውቋል። ብሔራዊ ባንክ እንግዲህ ዛሬ የካቲት 20 ቀን 2018 ባወጣው ይፋዊ መግለጫ ነው እንግዲህ በዲጂታል የንግድ መድረኮችና በክሪፕቶ ምንዛሬ መለዋወጫዎች ላይ በኢትዮጵያ ብር የሚደረጉ የፒቱፒ ግብይቶች የተከለከሉ መሆናቸውን ያስታወቀው። ለባንኩ እንግዲህ ለህዝብ ዛሬ ይፋ ባደረገው ባለ አንድ ገጽ ማስጠንቀቂያው ላይ በሰጠው ማብራሪያ መሰረት በማንኛውም የንግድ መድረክ የገንዘብ መለዋወጫ ወይም መሰል ዲጂታል አገልግሎቶች ላይ በብሔራዊ ባንክ በግልጽ ካልተፈቀደ በስተቀር ከብር ጋር በማጣመር የሚደረጉ የውጭ ሀገር ምንዛሬ ግብይቶች የፒቱፒ ግብይቶች ተቀባይነት የሌላቸው መሆኑን ነው የገለጸው። በኢትዮጵያ እንግዲህ የተለያዩ ወጣቶች የተለያዩ ሰዎች ባይናንስ እና ሌሎችም ፕላትፎርሞች ላይ የፒቱፒ ትሬዲንግ ግብይቶችን ያደርጋሉ። በተለያዩ የስራዎች ላይ ያገኙትን የክሪፕቶ አይነት እንደ ዩኤስዲቲ አይነት በብር ለሚፈልጉ ሰዎች በብር ይሸጣሉ በባይናንስ ላይ። እንግዲህ ይሄ የተከለከለ መሆኑን ነው የገለጸው። ከፍተኛ የገንዘብ ልውውጥም ዝውውርም ግብይትም እንደሚደረግበት ነው የታወቀው። አያይዞም እንግዲህ በብር የሚሰሉ ማናቸውም የክሪፕቶ ምንዛሬ ግብይቶች ወይም የምንዛሬ ልውውጦች የተከለከሉ ናቸው ነው ያለው ብሔራዊ ባንክ። ብሔራዊ ባንክ እንግዲህ ዲጂታል መድረኮች ላይ የሚደረጉ ከብር ጋር የሚጣመሩ የፒቱፒ ግብይቶች በሕግ ያልተፈቀዱ መሆናቸውን ጠቅሶ በእነዚህ የዲጂታል መድረኮች ላይ የሚታየው ከፍተኛ የዋጋ መለዋወጥ፣ የውጭ ምንዛሬ ዋጋ ማጭበርበር እንዲሁም ለማጭበርበርና ለስርቆት ያላቸው ተጋላጭነትን ጠቅሶ ህዝቡ ጥንቃቄ እንዲያደርግና በእውቀት ላይ የተመሰረተ ውሳኔ እንዲወስን ያስፈልጋልም ብሏል። በተጨማሪም እንግዲህ ብሔራዊ ባንክ እገዳ የተጣለበት ይህ የግብይት ስርዓት በህጋዊ ፋይናንስ ስርዓት ውስጥ የሚገኙት እንደ ገንዘብ እጥበት ወይም መኒ ላውንደሪንግና ሽብርተኝነት በገንዘብ መርዳት የመሳሰሉ ወንጀሎችን መከላከል የሚያስችሉ አሰራሮች በእነዚህ የፒቱፒ ግብይት መድረኮች ላይ አለመኖራቸው ነው ያስታወሰው። ባንኩ አሁን ላይ እንግዲህ ጥብቅ እገዳ ቢጥልም ወደፊት ለዲጂታል ሀብቶች አዲስ የህግ ማዕቀፍ ሊዘረጋ እንደሚችል አመልክቷል። ባንኩ ደህንነቱ የተጠበቀና ስርዓት ያለው የዲጂታል ቴክኖሎጂ ተሳትፎን የሚያረጋግጥ ሁሉን አቀፍ የቁጥጥር ማዕቀፍ ለማዘጋጀት እየሰራ መሆኑ ነው የተገለጸው። እንግዲህ ባንኩ በመግለጫው አክሎም እንዲህ አይነቱ የህግ ማዕቀፍ በይፋ እስከሚተገበር ድረስ ከብር ጋር በማጣመር የሚደረጉ የክሪፕቶ ፒቱፒ ግብይቶች በሙሉ የተከለከሉ ናቸው ብሏል። ብሔራዊ ባንክ እንግዲህ ይህንን ማዕቀፍ ለማዘጋጀት ከዓለም አቀፍና ከአገር ውስጥ ባለድርሻ አካላት ጋር በመመካከር ላይ መሆኑን ነው ያስታወቀው። በተጨማሪም እንግዲህ በዓለም አቀፍ ደረጃ በታዩ ተሞክሮዎች መሰረት አንዳንድ የፒቱፒ መድረኮች በገጠማቸው የፋይናንስና የቴክኒክ ችግር ምክንያት ተጠቃሚዎች ገንዘባቸውን ማግኘት ያቃታቸው አጋጣሚዎች መኖራቸውንም ጠቁሞ ስለሆነም ህዝቡ መሰል ውሳኔዎችን ሲወስን ጥንቃቄ እንዲያደርግና የሀገሪቱን የክፍያ ስርዓት ደህንነት እንዲጠብቅ አሳስቧል። ባለፈው እንግዲህ ብሔራዊ ባንክ ይፋ ባደረገው መመሪያ መሰረት በውጭ ሀገር የገንዘብ ምንዛሪዎች ላይ ያለውን አሰራር በጣም ከበፊቱ የነበረውን መመሪያ አሻሽሏል። በዚህ መመሪያ መሰረት እንግዲህ በሀገር ውስጥ የውጭ አካውንት የሚከፍቱ ሰዎች ዝቅተኛ አካውንቱን ለመክፈት ይጠየቅ የነበረውን $100 ቀሪ እንዲሆን አድርጎ ማንኛውም ሰው የውጭ ሀገር አካውንት ወይም ደግሞ የውጭ ምንዛሬ አካውንት ሲከፍት በፈለገው የዶላር መጠን እንዲከፍት፣ እንደዚሁም ደግሞ ሌሎች ባንኮች ለደንበኞቻቸው በዓለም አቀፍ ደረጃ ለተለያዩ ክፍያዎች የሚያገለግሉ ዓለም አቀፍ የክፍያ ካርዶችን ማዘጋጀት እንዲችሉ እና ሌሎች ዶላር ላይ እንደዚሁ በጣም ወሳኝ የሆኑ ህጎችን ወይም መመሪያዎችን አውጥቶ ጥሩ ውሳኔዎችን ወስኗል። ሌላው እንግዲህ ደግሞ የውጭ ሀገር ባንኮች ወደ ሀገር ውስጥ እንዲገቡ በአዋጅ መፈቀዱን ተከትሎ የውጭ ሀገር ባንኮች ወደ ሀገር ውስጥ በሚገቡበት ወቅት እንደዚሁ የውጭ ሀገር ምንዛሬዎችና እንደዚሁም እንደዚህ አይነት ከፎሬክስ ጋር የተያዙ እንደዚሁም ደግሞ ኦንላይን ቢዝነስ ጋር የተያዙ መሰል የውጭ ሀገር ምንዛሬዎችና ሌሎች የንግድ አይነቶችን የተያዙ እንደዚሁም ደግሞ የፒቱፒ ክሪፕቶን የመሳሰሉ ወደፊት እንግዲህ ካለው የኢኮኖሚ ማሻሻያ ጋር ሊበራላይዝ እየተደረጉ ይመጣሉ ተብሎም ይጠበቃል። እስከዛው ግን ብሔራዊ ባንክ በብር የሚፈጸሙ የክሪፕቶ
ግብይቶችን ህገወጥ ናቸው ብሏል። ይህንን በተመለከተ በተደጋጋሚ ከክሪፕቶ ጋር በተያያዘ በተደጋጋሚ እንግዲህ ማስጠንቀቂያዎችን ሲያወጣ ቆይቷል። ይሄ ዛሬው ማስጠንቀቂያ ደግሞ በጣም ጠንከር ያለ ነው። ቅድም እንደነገርኳችሁ እንግዲህ ብዙ ሰዎች በኦንላይን ቢዝነስ እንደዚሁም በፎሬክስ ያገኟቸውን የተለያዩ የክሪፕቶ አይነቶች በፒቱፒ ላይ ኢትዮጵያ ላይ ደግሞ ለተለያዩ ውጭ ሀገር ክፍያዎች ለትምህርት፣ ለጉዞ እንደዚሁም ደግሞ የተለያዩ አፕሊኬሽኖችን ለመግዛት እንደዚሁም ገንዘብ ለተለያዩ ዕቃዎችን ክፍያ ለመፈጸም ውጭ ላይ ዶላር የሚያስፈልጋቸው ሰዎች በገንዘብ እየከፈሉ የክሪፕቶ አይነቶችን እንደ ዩኤስዲቲ ያላቸውም ሰዎች ደግሞ እዚህ ፒቱፒ ትሬዲንግ ላይ እየገዙ የሚከፍሉበት ሁኔታ ነበረ። ባለፉት 3 ወራት ግን የፒቱፒ ትሬዲንግ በኢትዮጵያ በተለይ እንደ ዓለም አቀፍ ችግር ገጥሞት ነበረ። በተለይ ተቋርጦ ነበረ። ሰዎችም ደግሞ ይሄ ፒቱፒ ትሬዲንግን ለማስጀመርና ለመስራት የተለያዩ ሚሶችን ሲከተሉ ወይም ደግሞ ሲተገብሩ ነበረ። ብሔራዊ ባንክም እንግዲህ ከብር ጋር በማጣመር የብር ፔርድ የሚደረጉ የክሪፕቶ ፒቱፒ ግብይቶችን ከፍተኛ ገንዘብ የሚንቀሳቀስበት ሰዎች ደግሞ እዛ ላይ የሚሰሩበት መሆኑን በማወቅ ነው ይህን ክልከላ ያደረገው። እንግዲህ ክሪፕቶ ላይ የብርና ክሪፕቶ የሚለዋወጡ ሰዎች እርስ በርሳቸው አይተዋወቁም። ፕላትፎርሙ ላይ ነው፣ እንደ ባይናንስ አይነት ፕላትፎርሙ ላይ ነው እርስ በራስ የሚተዋወቁት። ክሪፕቶ ወይም ደግሞ ዶላር ዩኤስዲቲ የሚፈልግ ሰው ዩኤስዲቲ ያለውን ሰው ኮንታክት ያደርጋል። ከዛ በኋላ የክፍያ ስርዓቶች ይኖራሉ። ቴሌብር ባንክ አካውንት የሚፈልገውን የዶላር መጠን ኦርደር ካደረገ በኋላ በገንዘብ ለዛ ሰው ይከፍላል። ምናልባትም እንግዲህ አሁን ያለው አስጊ ሁኔታ ምንድነው? ያ በገንዘብ ለዛ ሰው የሚከፍለው ሰውዬ እርስ በራሳቸው አካውንት የሚለዋወጡት በወንጀል የሚጠረጠሩ እንደዚሁም ደግሞ በዚህ በህገወጥ የውጭ ሀገር ምንዛሬ በብላክ ማርኬት እና በሌሎች ከወንጀል ጋር የተያዙ ሪከርድ ካላቸው ወይም ደግሞ በህግ የሚፈለጉ ከሆነ አብሮ ነው አካውንቱ ሊታገድ የሚችለው። የብዙ ሰዎችም አካውንት በዚህ ሰበብ የታገደባቸው ብዙ ሰዎች አሉ። እንደዚሁም ደግሞ በብር ወደ ዩኤስዲቲ የሚገዙ ሰዎች የውጭ ምንዛሬውን በብር የሚከፍሉ ሰዎች ብሩ ምናልባትም ከሌሎች ሰዎች በማጭበርበር ያመጡት ያገኙት ሊሆን ይችላል። እዚህ ላይ ከፍተኛ ጥንቃቄ ማድረግ ይጠይቃል። እኔ እንኳን በስራ አጋጣሚ ያወቅኩትን ጉዳይ ለእናንተ እንደው ለማካፈል ያክል ጥንቃቄ እንድታደርጉ አንድ እዚህ ባይናንስ ላይ የሚሰራ ሰው ዩኤስዲቲ ሰርቶ በተለያዩ ኦንላይን ቢዝነሶች አለው። ያንን ፒቱፒ ላይ ለመሸጥ ይነጋገርና ለሆኑ ልጆች ይሸጣል። እነዛ የገዙት ልጆች ግን ያንን ለሱ የከፈሉትን ገንዘብ ያገኙት ስልክ እየደወሉ ሰዎችን የባንክ አካውንት ልክ ከንግድ ባንክ ወይም ከሌሎች ባንኮች ነው የምንደውለው ብለው እንደሚያጭበረብሩ እያጭበረበሩ ገንዘብ የሰበሰቡ ሰዎች ናቸው። መጨረሻ ላይ እንግዲህ ፖሊስ ይህንን በማጣራት ሲደርስበት የዚህም ዩኤስዲቲ የሸጠውም ሰው አካውንት አብሮ የታገደበትና በህግ ተጠያቂ የሆነበት ሁኔታ አስታውሳለሁ። በመሆኑም እንግዲህ ከፍተኛ ጥንቃቄ ያስፈልጋል። አሁን ባለው በተለይም እያንዳንዱ የባንክ አካውንት ከዲጂታል ከፋይዳ ጋር ተያይዟል። ስለዚህ የፋይናንስ ስርዓቱ እጅግ እየዘመነና ቁጥጥር ያለበት በመሆኑ ራሳችሁንም ከወንጀል መጠበቅ ስለሚኖርባችሁና ህጋዊነትን ተከትላችሁ ከስጋት ነፃ ሆናችሁ ለመኖር ህግን ለማክበር መዘጋጀትም ስለሚያስፈልግ በዚሁ አግባብ ጥንቃቄ እንድታደርጉ እና ልጆቻችሁንም እናንተም በአካባቢያችሁ ያለውን ሰው ሁሉ ጥንቃቄ አድርጎ ራሱን ከህግ ተጠያቂነት ነፃ እንዲያደርግና ራሱን እንዲጠብቅ ለማሳሰብ እወዳለሁ። ይህንን መረጃ ለእናንተ ላካፍላችሁ ብዬ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ